በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እንደምንሰነበታችሁ የተወደዳችሁና የተከበራችሁ የዩቲዩብ ቻናሌ ተከታታዮች፣ ዛሬ ንስሐ ምንድነው እንዲሁም 21 የንስሐ መገለጫዎችን እነግራችኋለሁ። ቪዲዮውን እስከ መጨረሻው እንድትከታተሉ ተጋብዛለሁ። ንስሐ ምንድነው? ንስሐ ከሚለው የግዕዝ ቃል የወጣ ሲሆን የቃሉ ፍች ሐዘን፣ ጸጸት፣ ቁጭት፣ ምላሽ፣ መቀጮ፣ ቅጣት፣ ቀኖና፣ የኃጢአት ካሳ ማለት ነው። የአለቃ ኪዳነ ወልድ ክፍሌ መዝገበ ቃላት አንድ ሰው ንስሐ ገባ ሲባል አዘነ፣ ተጸጸተ፣ ተመለሰ፣ ክፉ አመሉን ተወ፣ ጠባዩን ለወጠ ማለት ነው። ንስሐ ማለት ደግሞ አንድ ሰው በሰራው ጥፋት፣ ባደረገው ስህተት፣ በፈጸመው ኃጢአት ማዘኑና መቆርቆሩ፣ መጸጸቱ፣ ዳግመኛም ያንን የመሰለ ኃጢአት ላለማድረግ የሚወስነው ውሳኔ ነው። በአጠቃላይ መልኩ ንስሐ ከፍ ብሎ የተገለጠው ትርጉም ሲኖረው በሰዎች ሕይወት ውስጥ ደግሞ የሚከተሉትን 21 ፍቺዎች ይዞ እናገኘዋለን። አንደኛ፣ ንስሐ ወደ እግዚአብሔር መመለስ ነው። ከእግዚአብሔር መለየት ኃጢአት ነውና ንስሐ የሚገባ ሰው ከሰራው ኃጢአት በሙሉ ልቦ ይመለሳል። የበደለውን ፈጣሪውን ስለበደሉ ይቅርታ ይጠይቃል። እግዚአብሔር አምላክም በነቢያት አድሮ ሕዝቡ ከኃጢአት ንስሐ እንዲገቡና ወደ እርሱ እንዲመለሱ ተናግሯል። ከአባቶቻችሁ ዘመን ጀምሮ ከሥርዓቴ ፈቀቅ ብላችኋል፣ እርሷንም አልጠበቃችኋትም። ወደ እኔ ተመለሱ፣ እኔም ወደ እናንተ እመለሳለሁ በሚልክያስ ምዕራፍ 3 ከቁጥር 7 በማለት ጥሪውን አስተላልፏል። በመጽሐፈ ምሳሌም ኃጢአቱን የሚሰውር አይለማም፣ የሚናዘዛትና የሚተዋት ግን ምሕረትን ያገኛል በማለት ተጽፏል። በመጽሐፈ ምሳሌ ምዕራፍ 28 ከቁጥር 13። በሉቃስ ወንጌል የምናገኘው አባካኙ ልጅ ኃጢአቱ በመረረውና በተጸጸተ ጊዜ ወደ ልቡ ሲመለስ ወደ አባቱ ለመምጣት ወሰነ። አባቱም በሐሴት ተቀበለው። በሉቃስ ወንጌል ምዕራፍ 15 ከቁጥር 18 እስከ 20። እውነተኛ ንስሐም ሰዎች በበደልና ኃጢአት ምክንያት ወደ አጡት ስፍራ ለመመለስ የሚኖራቸው ናፍቆትና የሚወስኑት ውሳኔ ነው። ሁለተኛ፣ ንስሐ ከእግዚአብሔር ጋር መታረቅ ነው። ኃጢአት ከእግዚአብሔር ጋር መጣላት ነውና ስለዚህ ነገር ሐዋርያው ቅዱስ ጳውሎስ እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን፣ እግዚአብሔር ጋር ታረቁ ብለን እንለምናቸዋለን ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 20 በማለት ተናግሯል። ንስሐ ከእግዚአብሔር ጋር መታረቅ ብቻም ሳይሆን እግዚአብሔር በሰዎች ልቦና ውስጥ ማደርም ነው። ሰው ኃጢአትን ከእርሱ ካላስወገደ እግዚአብሔር ማደሪያ ሊሆን ስለማይችል ከእግዚአብሔር ጋር መታረቅ ማለት እግዚአብሔር ማደሪያ ለመሆን መዘጋጀት ማለት ነው። ሁለተኛ ቆሮንቶስ ምዕራፍ 6 ከቁጥር 19። ሶስተኛ፣ ንስሐ ከኃጢአት እንቅልፍ መንቃት ነው። ኃጢአት በመንፈሳዊ ሕይወት ማንቀላፋት ነውና ኃጢአተኛ ያለበትን ስፍራ የወደቀበትን ጉድጓድ አያውቀውምና በንስሐ መቀስቀስ ያስፈልገዋል። ሐዋርያው ቅዱስ ጳውሎስም ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን እወቁ በማለት ለሮሜ ሰዎች የጻፈው ከኃጢአት እንቅልፍ ነቅተው ለንስሐ እንዲበቁ ለመቀስቀስ ነው። በሮሜ ምዕራፍ 13 ከቁጥር 11። በዚህ አገላለጽ ንስሐ የሰው ወደ ቀደመ ማንነቱ መመለስ ነው። ከኃጢአት የተነሳ ማንነቱን አጥቷልና የጠፋው ልጅም ወደ ልቡ ተመለስ እንደተባለ በሉቃስ ወንጌል ምዕራፍ 15። አራተኛ፣ ንስሐ ወደ መንፈሳዊ ሕይወት መመለስ ነው። ኃጢአት የነፍስ ሞት ነውና ቅዱስ ጳውሎስ በኃጢአታችን ሙተን ሳለን በክርስቶስ ወይም ስጋችንን ተዋህዶ ሕያዋን አደረገን አዳነን ብሏል በኤፌሶን ምዕራፍ 2 ከቁጥር 5። ዳግመኛም አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስም ያበራልሃል ሲል ተናግሯል በኤፌሶን ምዕራፍ 5 ከቁጥር 14። ቅዱስ ዮሐንስ ወንጌላዊም እኛ ከሞት ወደ ሕይወት እንድትሻገር እናውቃለን በማለት ምስክርነቱን ገልጿል። አንደኛ ዮሐንስ ምዕራፍ 3 ከቁጥር 14። ቅዱስ ያዕቆብ ደግሞ ኃጢአተኛን ከተሳሳተበት መንገድ የሚመልሰው ነፍሱን ከሞት እንዳድን የኃጢአትንም ብዛት እንዲሸፍን ይወቅ በማለት ኃጢአት የነፍስ ሞት፣ ንስሐ ደግሞ ሕይወት መሆኑን አስተምሯል በያዕቆብ ምዕራፍ 5 ከቁጥር 20። ስለዚህ ንስሐ መንፈሳዊ የሕይወት ትንሣኤ ነው።
ኃጢአት በመንፈሳዊ ሕይወት ውስጥ መሞት ነውና። አምስተኛ ንስሐ ከእግዚአብሔር የሚሰጥ እግዚአብሔርን የሚያስወድድ ከንጹህ ልብ የሚመነጭ ጸጋ ነው። ለዚህ ነው ጥሩ ውሃን እረጭባችኋለሁ፣ እናንተም ትጠራላችሁ፣ ትነጻላችሁም፣ ከርኩሰታችሁም ሁሉ ከጣዖቶቻችሁም ሁሉ አጠራችኋለሁ፣ አዲስ ልብም እሰጣችኋለሁ፣ አዲስ መንፈስም በውስጣችሁ አኖራለሁ፣ የድንጋይንም ልብ ከስጋችሁ አወጣለሁ፣ የስጋንም ልብ እሰጣችኋለሁ፣ መንፈሴንም በውስጥ ያኖራለሁ፣ በትእዛዜም ማስኬዳችኋለሁ፣ ፍርዴንም ትጠብቃላችሁ ታደርጉትም አላችሁ በማለት የተናገረው በሕዝቅኤል ምዕራፍ 36 ከቁጥር 25 እስከ 27። ስድስተኛ ንስሐ ከኃጢአትና ከዲያብሎስ ባርነት ነፃ መውጣት ነው። እግዚአብሔር ካልፈቀደለትና ኃይሉን ካልሰጠው በቀር ተነሳሂ ልቦና ማግኘት ለሰው ልጅ በተለይም ኃጢአት ለሰለጠነበት ዲያብሎስ ለነገሰበት ሰው ከባድ ነው። ይህንንም መድኃኒታችን ኢየሱስ ክርስቶስ እውነት እውነት እላችኋለሁ ኃጢአትን የሚያደርግ ሁሉ የኃጢአት ባሪያ ነው፣ ባሪያም ለዘላለም በቤት አይኖርም። እንግዲህ ልጁ ወይም ወልደ እግዚአብሔር አርነት ቢያወጣችሁ በእውነት አርነት ትወጣላችሁ በዮሐንስ ራእይ ምዕራፍ 8 ከቁጥር 34 እስከ 36 በማለት ከዚህ የኃጢአት ባርነት ነፃ ማውጣት የሚቻለው እግዚአብሔር በተሰጠችና በምትሰጥ ንስሐ መሆኑን አስተምሮናል። በእውነት ንስሐ የገባ በፍጹም ልቡ ወስኖ ኃጢአትን የተወሰው በእርግጥ ከባርነት ነፃ እንደሚወጣ እናንተ በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናቸው፣ እውነትንም ታውቃላችሁ፣ እውነትም አርነት ያወጣችኋል በማለት አረጋግጦልናል። በዮሐንስ ራእይ ምዕራፍ 8 ከቁጥር 32። ሰባተኛ ንስሐ ስለ እግዚአብሔር ፍቅርና ስለ ቅድስና ብሎ ኃጢአትን መተው ነው። ሰው በብዙ ምክንያቶች ኃጢአትን ሊተው ይችላል። ለምሳሌ ሰውን ፈርቶ የሚፈልገውን አይነት ኃጢአት ለመስራት አቅም ሳይኖረው ሲቀር፣ የሚፈልገውን ኃጢአት ለመፈጸም ሁኔታው ሳይመቸው ቀርቶ ወዘተ። ይህ አይነቱ ደግሞ ንስሐ ሊባል አይችልም። በመጀመሪያ ኃጢአትን ለመስራት ማሰብ ከልቦና ፈጽሞ ማጥፋት ይገባል። የኃጢአት ፍቅር ከልቡ ሳይወጣ የኃጢአት ፍላጎት እያለው ኃጢአትን ያልሰራ ሰው ኃጢአትን ትቷል ሊባል አይችልም። ንስሐ የሚባለው ኃጢአትን በልቦናው ከማሰብና ከመስራት ፈጽሞ መከልከልና መተው ነው። ኃጢአትን የሚሰውር አይለማም፣ የሚናዘዝና የሚተዋት ግን ምሕረትን ያገኛል ሲል ጠቢቡ ሰለሞን ተናግሯል። በመጽሐፈ ምሳሌ ምዕራፍ 28 ከቁጥር 13። ስምንተኛ እውነተኛ ንስሐ ኃጢአትን ከተውን በኋላ በፍጹም መልሶ አለመስራት ነው። ኃጢአትን መተው ማለት አንዱን ትቶ ሌላውን ለመስራት የሚመጣ ሐሳብንና መሻትን ሁሉ ከልቡ ማስወገድ ነው። ሰይጣን አንዱን ኃጢአት ለማሰራት በተሳነው ጊዜ በዚያኛው ኃጢአት ደግሞ አይፈትነንም ማለት ነው። ሌላ አዲስ የኃጢአት ዘር በልቦና በመዝራት ሌላ ኃጢአት በማስመኘትና በማሰራት ሰውን ለመጣል ይሞክራል እንጂ። ቅዱስ ቢሾይ የተባለ የግብጽ ቤተክርስቲያን አባት ሰይጣን አንዱን ኃጢአት ደግሜ እንዲሰራ የተፈታተነኝ መሆኑን አላስታውስም በማለት ከፍ ብሎ የተናገረው አባባል አረጋግጦታል። ስለዚህ ኃጢአትን ፈጽሞ መተው እንጂ ከአንዱ ወደ ሌላው የኃጢአት አይነት እየተዘዋወር ኃጢአትን መስራት ንስሐ አይደለምና ኃጢአትን ጨርሶ መተው ይገባል። ዘጠነኛ ንስሐ ስላለፈው ስህተት አብዝቶ ማልቀስ፣ ያለፈውን የኃጢአት ኑሮ ማውገዝና መኮነን ነው። ኃጢአትን ፈጽሞ በመተው ከልቦናው የኃጢአት ሐሳብ ጨርሶ ማያስወገደ ሰው በልቡ ንጹሕ ስለሆነ ያለፈውን ኃጢአቱን እያሰበ ያለቅሳል። ነቢዩ ኢዩኤል አሁንስ ይላል እግዚአብሔር በፍጹም ልባችሁ በለቅሶና በዋይታ ወደ እኔ ተመለሱ በማለት የሚመክረን ለዚህ ነው። ሰው በፍጹም ልቡ ካልተመለሰ ስለ ኃጢአቱ እያዘነ ሊያለቅስ አይችልም። አስረኛ ንስሐ ፍጹም የሆነ ሕይወት ለውጥ እንጂ ጊዜያዊ ስሜት አይደለም። ተነሳሂው በስሜት ተነድቶ ለጊዜው የሚያሳየው ጸጸት ንስሐ አይባልምና በፍጹምና በመላው ሕይወቱ በመለወጥ ወደ እግዚአብሔር መቅረብ አለበት። ይህ የሕይወት ለውጥም በራሱ ውስጥና ከሰዎች ጋር ባለው ግንኙነት፣ በአስተሳሰቡ መለወጥ፣ በአቋሙና በጠባዩ መለወጥ፣ ስለ ሕይወት ባለው አመለካከት መለወጥ፣ በአነጋገር ስርዓቱ መለወጥ፣ ከእግዚአብሔር ጋር የነበረውን ግንኙነት ከክህደት ወደ ማመን በመለወጡ ይታወቃል። በልቦናው መለወጡ ደግሞ የሚወደውን ኃጢአት በመጥላቱና በምትኩ ልቦናው በእግዚአብሔር ፍቅር በመሞላቱ የተነሳ
መንፈሳዊ የህይወት ተሐድሶ በማግኘት ይታወቃል። ይህንን ለማረጋገጥ ነው ቅዱስ ጳውሎስ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ያለው በሮሜ ምዕራፍ 12 ከቁጥር 2። ከዚህ በመነሳት ነው እንግዲህ ንስሐ ፍጹም የሆነ ህይወት ለውጥ እንጂ በጊዜያዊ ስሜት ላይ የተመሰረተ አይደለም የተባለው። 11ኛ ንስሐ ኃጢአትን ሲሰሩ ከመኖር ይልቅ እግዚአብሔር ጋር መኖርን መሻት ወይም መምረጥ ነው። እግዚአብሔር ጋር መኖርን መምረጥ ማለት እግዚአብሔር የማይወደውንና የማይደሰትበትን ኃጢአትን ከመስራት ተከልክሎ እግዚአብሔር የሚወደውንና የሚደሰትበትን ጽድቅ የሚገኝበትን መልካም ምግባርና ትሩፋት በመስራት እርሱን በማምለክና በማገልገል መኖርን መምረጥ ነው። ሰው ከእግዚአብሔር ጋር መኖርን መረጠ ማለትም መንገዱን የእግዚአብሔር መንገድ፣ ፈቃዱን የእግዚአብሔር ፈቃድ፣ ሐሳቡንም የእግዚአብሔር ሐሳብ አደረገ ማለት ነው። ሰው የእግዚአብሔርን መንግስት የማያልፈውንም ርስት መረጠ ማለት ነው። ንስሐም ኃጢአትን የኃጢአት ውጤት የሆነውንም የገሃነም ኑሮ ትቶ ከእግዚአብሔር ጋር በመንግስተ ሰማይ መኖርን ማምረጥ ነው። ከዚህ አንጻር ነው ነቢየ እግዚአብሔር ቅዱስ ዳዊት እኔስ ወደ እግዚአብሔር መቅረብ ይሻለኛል በማለት ምርጫውን ከእግዚአብሔር ጋር መኖር ያደረገው በመዝሙረ ዳዊት ምዕራፍ 73 ከቁጥር 28። 12ኛ ንስሐ የአእምሮ መታደስ ነው። ኃጢአት የአእምሮ መበላሸት ነውና ኃጢአትን የሚያመላልስ አእምሮ የተበላሸ ነው። በኃጢአት እድፍ ንጽህናውን ያጣው አእምሮ የሚታድሰው ኃጢአትን ማመላለስ የተወ እንደሆነ ነው። ይህም በንስሐ ነው። ይህን ሲገልጥ ቅዱስ ጳውሎስ በልባችሁ መታደስ ተለወጡ ይላል በሮሜ መልእክቱ ምዕራፍ 12 ከቁጥር 2። 13ኛ ንስሐ የእግዚአብሔርን መንግስት ለመውረስ የሚያስችል ወደ መንግስተ እግዚአብሔርም የሚያስገባ ቁልፍ ነው። ንስሐ የመንግስተ ሰማያት መግቢያ በር ነው። በንስሐ አማካኝነት በኃጢአት የተዳደፈው ልብ ካልጸዳ በቀር እግዚአብሔር በሰው ልቦና ሊያድር አይችልም። የሰው ህይወት በንስሐ ከታጠበና ንጹህ ከሆነ የእግዚአብሔርን መንግስት ለመውረስ የተዘጋጀ ይሆናል። በዚህም መሰረት ንስሐ አምስቱን ጠቢባት ወደ ሰርጉ ቤት ለመግባት ያስቻላቸው የመብራት ዘይት ነው። በማቴዎስ ወንጌል ምዕራፍ 25 ከቁጥር 1 እስከ 13። ደናገሉ ተዘጋጅተው በመጠበቃቸው ሙሽራው በመጣ ጊዜ ሊቀበሉትና አብርተው ወደ ሰርጉ ሊገቡ እንደቻሉ ሁሉ በንስሐ ታጥበው ከኃጢአት ተለይተው ምግባርና ሃይማኖት ዘይታቸውንና መብራታቸውን አዘጋጅተው የተገኙ ምዕመናን ሁሉ ሙሽራው ወልደ እግዚአብሔር በሚገለጥበት ዕለተ ምጽአት በደስታ ሊቀበሉትና አብረውም ወደ ሰርጉ ቤት መንግስተ ሰማያት ለመግባት ይችላሉ። ከዚህም በመነሳት ነው ንስሐ ወደ መንግስተ እግዚአብሔር የምታስገባ ቁልፍ ናት የተባለው። 14ኛ ንስሐ በቀራንዮ በመስቀል ላይ እኛን ለማዳን ከኃጢአት ባርነት ነፃ ለማውጣት የፈሰሰልንን የክርስቶስን ደም እንድናስብ የሚያደርግ መንፈሳዊ ሀብት ነው። ንስሐ ኃጢአትን የምንቃወምበት፣ ልቦናችንን ከስጋዊ ፍቃድ የምናነጻበትንና ነገረ መስቀሉን ለማሰብ የሚያስችለውን ጥልቅ መንፈሳዊ ፍቅር የምናገኝበት የእግዚአብሔር ስጦታ ነው። በንስሐ ከኃጢአት ያልነጻ ልቦና ፍቅረ እግዚአብሔር ስለማይኖረው የተደረገለትን አምላካዊ ቸርነት አያስተውለውም። ስለዚህ ንስሐ ገብተን ልቦናችንን ለፍቅረ እግዚአብሔር ማዘጋጀት ይገባናል። 15ኛ ንስሐ ከኃጢአት የሚያነጻ ሱራፌል ከመንበረ ሥላሴ የወሰዱት የእሳት ፍም ነው። በእርሱ የኃጢአተኛው ኃጢአት ተወግዷልና ንስሐም ኃጢአታችንን የሚወገድበት ሰይጣንን የምናቃጥልበት እሳት ነው። በኢሳይያስ ምዕራፍ 6 ከቁጥር 4። ንስሐ ከሕይወታችን ኃጢአታችንን የምናስወግድበት ብቻ ሳይሆን ከፍርድ መዝገብም ኃጢአታችንን የምናስፍቅበት ብቸኛ መንገድ ነው። እግዚአብሔርም በነቢዩ ኤርምያስ አድሮ በደላቸውን እምርላቸዋለሁና ኃጢአታቸውንም ከእንግዲህ ወዲህ አላስብምና በኤርምያስ ምዕራፍ 31 ከቁጥር 34 በማለት የተናገረው ደግሞ የሰራነውና በፍርድ መዝገብ የተጻፈው ኃጢአታችን የሚደመሰሰው በንስሐ አማካኝነት መሆኑን ሊያስተምረን ነው። መድኃኒታችን ኢየሱስ ክርስቶስም በዘመነ ስጋዌ ንስሐ ባትገቡ ሁላችሁ እንዲሁ ትጠፋላችሁ በማለት ከፍርድ ለመዳን የሚቻለው በንስሐ አማካኝነት ከኃጢአት በመለየት መሆኑን አስረድቶናል። በሉቃስ ወንጌል ምዕራፍ 13 ከቁጥር 3። 16ኛ ንስሐ ከሚመጣው የመጨረሻ መከራና ሐዘን መዳኛ ወይም ማምለጫ መንገድ ነው።
የነነዌ ሰዎች ከኃጢአታቸው የተነሳ የእግዚአብሔር ቁጣ እንደመጣባቸው በነቢዩ ዮናስ አማካኝነት በተሰበከላቸው ጊዜ ሊወርድ ከነበረው የእሳት ዝናብ ለመዳን የቻሉት በንስሐ ለቅሶ ነው። በዮናስ ምዕራፍ 3 ከቁጥር 10። በነቢዩ ኤርምያስ አሁንም መንገዳችሁንና ስራችሁን አሳምሩ፣ አምላካችሁንም የእግዚአብሔርን ቃል ስሙ፣ እግዚአብሔርም የተናገራችሁን ክፉ ነገር ይተዋል በኤርምያስ ምዕራፍ 26 ከቁጥር 13 በማለት የተናገረውም ለዚህ ነው። 17ኛ ንስሐ እግዚአብሔር የሰውን ኃጢአት ይቅር የሚልበትና ከኃጢአት ውጤት የሚያድንበት መሳሪያው ነው። የሰው ኃጢአት ቢበዛም እግዚአብሔር ፍቃዱ ሰው ሁሉ ከሞተ ነፍስ እንዲድን ነው። ከልዑል መንበሩ ስቦ ሰው ያደረገው ሰውን ባህሪ ገንዘብ አድርጎ በመሞት ሞትን ለማጥፋት ያስወሰነው ለሰው ያለው ፍቅር ነው። ከዚህ ታላቅ ፍቅሩ የተነሳ ለሰው ድህነት ንስሐን ሰጠ። ስለዚህ ነው ንስሐ እግዚአብሔር በኃጢአት የወደቁ ሰዎችን ከኃጢአታቸው ለማንጻት ያጡትን ውስጣዊ ሰላም ለመስጠትና በኃጢአት ምክንያት ወዳጡት የቀደመ ክብራቸው እንዲመለሱ የተሰጠ አምላካዊ ጸጋ ነው የተባለው። 18ኛ ንስሐ ከሰዎች ጋር ለመታረቅ የተዘረጋ የእግዚአብሔር እጅ ነው። ንስሐ በኃጢአት ምክንያት ከፈጣሪው ጋር ለመገናኘት ያልቻለው የሰው ልጅ ከፈጣሪው ጋር እንዲገናኝ እግዚአብሔር የከፈተው የሕይወት መንገድ ነው። ንስሐ እግዚአብሔር የሰውን የቀደመ ኃጢአት ይቅር የሚልበትና የሚያጥብበት መንፈሳዊ ሳሙና ነው። ሰው በንስሐ የታጠበ እንደሆነ ከበረዶ ይልቅ ይነጻል በመዝሙር 50። ንስሐ በኃጢአት ምክንያት የፈረሰውን ወይም የተናደውን የሰው መንፈሳዊ ተስፋን ዳግመኛ የሚገነባበት መሳሪያ ነው። ንስሐ የምህረት፣ የይቅርታ፣ የሕይወት በር ነው። ንስሐ ሰውንና መላእክትን፣ መሬትንና መንግስተ ሰማያትን የሚያገናኝ ረቂቅ መንፈሳዊ ድልድይም ነው። ለዚህ ነው ንስሐ ከሰዎች ጋር ለመታረቅ የተዘረጋ የእግዚአብሔር እጅ ነው የተባለው። 19ኛ ንስሐ እግዚአብሔር ወደ ሰው የሚጣራውን ጥሪ ሰምቶ ወደ እርሱ መመለስ ነው። ይህም በህሊና ውስጥ እንደሚደመጠው የእግዚአብሔር የጥሪ ድምፅ መልስ መስጠት ነው። እግዚአብሔርን መንፈስ አለማሳዘን እግዚአብሔርን ጥሪ መስማት ነው። በኤፌሶን ምዕራፍ 4 ከቁጥር 30። በ40 በ80 ቀን ስንጠመቅና የሥላሴ ልጅነትን ስናገኝ የተቀበልነውን በውስጣችን የታተመውን መንፈስ ቅዱስ ከውስጣችን አለማጥፋትና የሚጻረረውንም ኃጢአትንም ከመስራት መጠበቅ የእግዚአብሔርን የጥሪ ድምፅ መስማት ነው። አንደኛ ተሰሎንቄ ምዕራፍ 5 ከቁጥር 19። 20ኛ ንስሐ ስላለፈው ኃጢአት ከመጸጸት የተነሳ የተሰበረ ልብ ነው። በኃጢአት ተጸጽቶ ወደ ፈጣሪው ወደ እግዚአብሔር የሚመለስ የተሰበረ ልብ ነው። የተሰበረ ልብ ማለት በአምላኩ ፊት ስለሰራው ኃጢአት ያፈረ የተዋረደ ትሁት ልብ ነው። ይህም በደሉን አውቆ በእግዚአብሔር ፊት የተንበረከከ ጉልበት፣ የሚያነባ ዓይን፣ የተጸጸተና ያዘነ ልብ ማለት ነው። በትህትናና በተዋረደ ልብ ደግሞ የጸጸት እንባን የሚያመነጭ የዋህና ገር ነው። ለዚህ ነው ነቢይ እግዚአብሔር ቅዱስ ዳዊት የእግዚአብሔር መሥዋዕት የተሰበረ ልብ ነው ያለው በመዝሙረ ዳዊት ምዕራፍ 50 ከቁጥር 17። 21ኛ ንስሐ ሰዎች ስለ ኃጢአታቸው ተጸጽተው ከእግዚአብሔር ጋር እንዳይታረቁ በብርቱ በሚጥረው ሰይጣን ላይ የተገኘ ታላቅ ድል ነው። ምክንያቱም በፈቃደ ሰይጣን በግብረ ኃጢአት የተያዙ ሰዎች ከዲያብሎስ ግዞት ነፃ የሚወጡት በንስሐ ነውና። ለብዙ ዘመናት በተሰራ ኃጢአት የተገነባ የበደል ሕንፃ በአንዲት ሰዓት ንስሐ እንዳልነበረ ሆኖ ይፈርሳል። ለዚህ ነው ንስሐ የበደለውን እንዳልበደለ ኃጥኡን ጻድቅ ዘማዊውን ድንግል ታደርጋለች ሲል ቅዱስ ዮሐንስ አፈወርቅ የተናገረው። ንስሐ የሰማያዊውም የምድራዊውም ደስታ ምንጭ ነው። አንድ ኃጢአተኛ ንስሐ ቢገባ በሰማይ ደስታ እንደሚደረግ በቅዱስ መጽሐፍ ተጽፏል። በሉቃስ ወንጌል ምዕራፍ 15 ከቁጥር 7 እስከ 10። በአንድ ኃጥእ ንስሐ መግባት ሰማያውያን ቅዱሳን መላእክትና ጻድቃን ሁሉ ሐሴት ያደርጋሉ፣ እንደ ፈጣሪያቸው የሰው ድህነት ያስደስታቸዋልና። በምድርም በንስሐ ምክንያት ከኃጢአት እስራት መፈታትንና ከአጋንንት ግዞት ነፃ መውጣት ከኃጢአትም ተለይቶ በንጽህና በቅድስና መኖር ይገኛልና ንስሐ ስጋዊ ያይደለ የመንፈሳዊ ደስታ ምንጭ ነው መባሉ ትክክል ሆኖ እናገኘዋለን። ንስሐ የድል አድራጊነት ሕይወት ነውና
የደስታ ምንጭ ነው። ይህን ቅዱስ ዳዊት ለጥርሳቸው ንክሻ ላደረገን እግዚአብሔር ይመስገን። ነፍሳችን እንደ ወፍ ከአዳኞች ወጥመድ አመለጠች። ወጥመድ ተሰበረ፣ እኛም አመለጥን። በመዝሙረ ዳዊት 123 ከቁጥር 6 እስከ 7 በማለት አብራርቶልናል። ንስሐ ወደ ረጅሙ የቅድስና የንጽህና ህይወት የሚደረገው ጉዞ መጀመሪያ እንጂ የመንፈሳዊ ህይወት ፍጻሜ ግብ ወይም መጨረሻ አይደለም። ንስሐ ከእግዚአብሔር ጋር የሚደረግ ግንኙነት መጀመሪያ ነው። ንስሐ በፍጻሜው ቅድስና ለሆነው የክርስትና ጉዞ መንደርደሪያ ነው። የክርስትና ህይወቱን በንስሐ ያልጀመረና ንስሐ በጉዞ ውስጥ ምርኩዝ ያላደረገ ከመጨረሻ ግብ ሊደርስ አይችልም። ስለሰራው ኃጢአት ያልተጸጸተ፣ ንስሐ ያልገባና ለመግባትም ያልተዘጋጀ ሰው ጌታችን የሰማይ አባታችሁ ቅዱስ እንደሆነ እናንተም ቅዱሳን ሁኑ ብሎ የተናገረውን አምላካዊ ቃል ትእዛዝ ሊፈጽም አይችልም። ጌታችን መድኃኒታችን ኢየሱስ ክርስቶስ ኃጢአታችንን ደምስሶ የንስሐ ዕድሜ ጨምሮ ርስት የሆነችውን መንግሥተ ሰማያት እንዳወርሰን የአምላካችን ቅዱስ ፈቃዱ ይሆነልን። ውድ ቤተሰቦቼ ይህንን መንፈሳዊ መርሃ ግብር በየዕለቱ ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ እንዲሁም ሀሳብ አስተያየት ካላችሁ ኮመንት ስር በመጻፍ አገልግሎቱን እንድትደግፉ ስል በልዑል እግዚአብሔር ስም ጠይቃለሁ። በቀጣይ ቪዲዮ እስከምንገናኝ በያላችሁበት የዓለም ክፍል እግዚአብሔር ሰላምና ፍቅር ከእናንተ ጋር ይሁን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘለዓለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።